ዋው ተበላ ወይ ምግብ ተበላ ወይ መሽ ተበላና በይሳልጀ ተበልቷል ዛሬ በተወዳጁ ኪችኑ ሰዓታችን ሶስት ጣፋጭና ፈጣን ምግቦችን ልንቀምስ መስቀል ፍላወር አካባቢ የሚገኘው ለባዚክ ሬስቶራንት ተገኝተናል ውበቱ ማዓዛው የሚጀምረው ገና ከበሩ ጋር ነው ያላቀላችሁም አብራችሁን ቆዩ ብቻ ደህና ነው ዛሬ መስቀል ወደ ሆዴ ነው አይ ችግር የለም መስቀል ፍላወር የሚገኘው ይሄ በጣም የሚያምር ኪችን ውስጥ ለባዚሊክ ይባላል የተለያዩ ጣፋጭ ምግቦች እንዳለ ሰምቻለሁ ቀምሻለሁ አልም ገና አልቀመስኩም ለ30 አመታት በሼፍነት ሙያ ካገለገለው ከደረጃ ያስናቀጋ ዛሬ ፈጣንና ጣፋጭ ምግቦችን ልንሰራ ነው ከኪችኑ ተጀምሯል አብራችሁን ቆዩ በጣም ጥሩ ምንድነው የዛሬ ምግቦቻችን እንግዲህ አሁን ልናሳያችሁ የምንፈልገው ፍሬሽ ዶሮዎችን ማሪናድ አድርገን እዚሁ ከሀገራችን ከሚገኙ ዶሮዎች ነው የምንገዛው ምንድነው ይሄ አንዱ ኮንሰፕት ሙሉ ለሙሉ ፍሬሽ ነው ስፓጌቲም ሆነ ሰላጣውም ሆነ ላዛኛም ሆነ ቺክን ቢፍም ሆነ ፒዛ ስቴሽን ሁሉም ጧት ነው የሚዘጋጀው እና ሁሉም ደግሞ ከስተመር ፍለፊት ነው የምናቀርበው የሚሰራው ኦኬ እኔ ኖርኩት ስዊዘርላንድ ነው 83 ዓመተ ምህረት ነው ከኢትዮጵያ ወጣሁት ከዛም ወስነን እዚህ ሀገር ስንገባ ልጆቻችንን ይዘን እዚህ የገባንበት ሰዓት እዛ የመጣንበት ሰዓት ይሄንን ሬስቶራንት ለመክፈት ወሰንን ይሄንን ሬስቶራንት ለመክፈት ወሰንበት ሰዓት የጣሊያን ሬስቶራንት ለመክፈት ወሰንን ጥሩ ፊድባክ ነበረን ቆንጆ ነው ሰናፍጭ ነገር አለ ሰናፍጭ አለው ሰናፍጭ እንደዚህ ጣፍጣል እንደገና እርድ ነጭ ሽንኩርት ከዛ ኋላ ደግሞ ሁሉ ነገር ላይ ባዘል ዝንጅብል እንጠቀማለን ከዛ ደግሞ ሁሉ ነገር ላይ ይሄ ባዘል እነዚህ ቅጠል የቤቱ ስም ማለት ነው እነዚህ ጠቅላላ ሙሉ ለሙሉ ያደረግን ለባዝል ማለት ይሄ ነው ከዛ እነዚህ ከተደበላለቁልን በኋላ ከፈት እናረጋዋለን ትንሽ ይሄ ጠልኛ ሀገር ነው የሚበቅለው አዎ እዚሁ ነው ከዛ ኋላ ይሄንን ከጨረስን በኋላ እንደዚህ አድርገን ከ12 ሰዓት እስከ 14 ሰዓት ይቀመጣል ማለት ነው ከዛ ኋላ በመቀጠል ኦቨናችንን እንከፍትና ከ1 ሰዓት እስከ 1 ሰዓት ከሩብ ባለው ጊዜ ይበስላል በምን ያህል የሙቀት መጠን በ180 እስከ 140 180 ድረስ እየተሽከረከረ ያበስላል ከዚህ የሚፈሰው ሶስ ድንቹን ያበስላል ማለት ነው ከታች ድንቹን ከተወሰነ ደቂቃ በኋላ እንከተዋለን ከግማሽ ሰዓት ከበሰለ በኋላ ዶሮ ድንቹን እናስገባዋለን በስሱ የተቀቀለ ድንች ይመጣና የተወሰነ እናደርግበታለን ማለት ነው ከማሪናዱ ከተረፈን እናደርግና ትንሽ እናሞቀዋለን ከዛ ልክ ሙሉ ለሙሉ ከፈላልን በኋላ የተሰጋጀ እንደገና የዶሮ ቡዮን አለን ቡዮን ማለት የዶሮ ራሱ ተቀቅሎ የምናስቀምጣቸው ሶሶች አሉ የሱ መረቅ ነው ከዛ እቺን እናረጋለን የዶሮ መረቁን እናረጋለን ከዛ ይሄን እናጠለዋለን ካጠለልኩ በኋላ ወደ ሶሱ ወደዚህ እናመጣዋለን ማለት ነው እቺ ለጣዕሟ ብቻ ነው የምንጠቀማት ጠለል አድርገን የዶሮ መረቅ እንጨምራለን ደግነቱ ምንም ሳልበላ ነው የመጣው ትንሽ ክሬም እናደርግበታለን ምንድነው ክሬም ነው ስለዚህ ከ1-2 ደቂቃ በኋላ ይሄ ሶስ ሬዲ ይሆናል ማለት ነው ቆንጆ በርበሬ እናደርጋለን እቺኛዋ ደግሞ ፒማ ዋዞ ትባላለች እቺ ፒማ ዋዞ የወፍ ሚጥሚጣ ነው የሚባለው በፈረንሳይኛ ከዛ ጨውም ትንሽ እናደርግበታለን የወፍ ሚጥሚጣ የሚለው ታማይናዋዝ ነው ነብን ጨው ራሱ አስቼ ዋውልን መቅመስ እንችላለን ማለት ነው መቅመስ እንችላለን ሰው እየቀመስክ ነው ተቀምሰኝ ይሄው ላንቺ ደግሞ አቀደም ብለን አንተ አይተ ለተቀጣይ ወይስ ይጣፍጥ ማነሽ አንድ ቁርጥ እንጀራ ይሄኛው
ሙሉ ለሙሉ ሚዛን ፕላሳችን ነው። ሚዛን ፕላስ ማለት ተዘጋጅቶ ከስተመሩ ከመምጣቱ በፊት ሁሉ ነገር ተዘጋጅቶ የመጣ የሚዘጋጅ ሶስ ነው ማለት ነው በቀዝቃዛ። እስኪ ቅመሹ። መልካም ገበታ ለመጠጣት የተመኘው አላ እቺን አድርገን ሀበሻ አይደለው ያ ከድንቹ ነው የምጀምረው። እኔ እኮ ማድነቅ ራሱ ፈራው። እውነት በጣም ነው የሚጣፍጠው። እንደዚህ ሰርተሽ በፈጣኑ እንዲህ የሚሆን አይመስልም። አንተ ካልቆረጥክልኝ እኔ ለመቆራረጥ ላይ ብዙ አይደለም። ኦኬ ከባለቤቴ ጋር ለራት ምናምን ነው ታስልታ በቃ ይሄ በእጅሽ የምትቆርጪው ነገር ታይለኛል። በሚገባ እስኪ ቴንክ ዩ እሱ ላይ ማድረግ ትችላለሽ። ኤግዛክት ሶሱ ሼፍ እንደዚህ አንስታችሁ ጠጡት ነው የሚለው ጣሙ። እውነት አሁን ይሄ ቦርሳ እኔ ራሱ ቀይ ልብስ ብለብስ ዛሬ እንደዚህ ይዤ ነው። ይሄ ቦርሳ ምንድነው? ዶሮ ነው የሚሄድበት። በኋላ አሳያቸዋለሁ። ዶሮ አድርጌበት ሶሱን ይዘሽ ትሄጃለሽ ለልጆች ስላለኝ እሱን ሲከትም እሱን ይዘን እንሄዳለን። ድንቹንም ሶሱንም እናደርጋለን። ከዛ ይታሸጋል። ቤትሽ ገብተሽ ይሄ ራሱ ላስቲክ ኦቨን ውስጥ ይገባል። ታዩዋለሽ። እስከ 180 ዲግሪ ድረስ መሄድ ይችላል። ግብዣን ቢኖርብሽ አሙቀሽ መብላት ብቻ ነው። ሌላ ቦታ እንዳትበሉ በእኔ ሆነባችሁ። እወራረዳለሁ ራሱ አይደል ሌላ ቦታ በልተው ታንኩል ከመጣ እኔ ከፍላለሁ። ከስራ በጣም የሚያረካ አገሬ መጥቼ ይሄንን ስራ ስሰራና መቶ ሰው ሲደሰት ሳይ በህይወቴ አይ ቲንክ ለመጀመሪያ ጊዜ በስራ ተደስቻለሁ የምለው ሙያዬ ነው። በጣም ነው የማመሰግነው። በጣም ነው የሚጣፍጠው። ታንክ ዩ Enebla. Merci. Vas-y, prends aussi. Dieta fetal. Betam meles la sano. Ye basilic doro, beadis abeba andenian. Le poulet du restaurant Basilic est tout à fait exceptionnel. Le croquant, avec cette sauce magnifique, me ravit profondément. አፋጭ ምግቦችን እየቀመስን ነው። እኔም እየወፈርኩ ነው። ሁለተኛው ምግባችን ላይ ደርሰናል። ኦኬ ዛሬ ማቀርብላችሁ ካርቦናራ ነው። ይሄ ዶሮ የፓትሪን ይባላል። የዶሮ ጡት ፓርቱ ነው። ይሄንን ለመስራት አይ ቲንክ በጣም ምንም ከዚህ የቀለለ ምግብ የለም። 3 ደቂቃ ይፈጃል ይሄን ፕሪፓሬሽን። ኦፍ ኮርስ በሶስ ነው የምንጀምረው። ለምን መጀመሪያ ካበሰልኩ በኋላ ነው ወደ መቀቀሉ ምገባው ማለት ነው። ለምን ጊዜ ይኖረኛል። ይሄ የምድጃ ቴክኖሎጂ ራሱ ትንሽ ለየት ያለ ነው። ምድጃው ራሱ ኢንደክሽን ይባላል። ኢንደክሽን ማለት ስታነሳው አይሰራም፣ ሲደረግ ይሰራል። ከአደጋ ይከላከላል፣ ኤሌክትሪክ ይቆጥባል። የምግቡንም ለማብሰል በጣም በፍጥነት ነው የሚያበስለው። ትንሽ ቅቤ እናደርጋለን። ያው ለጤና ብዙ እንትን አይደለም፣ ብዙ መብዛት የለበትም። ልክ እንደዚህ ማረር ሲጀምር ዶሮ አደረግን። ከዛ በኋላ ትንሽ ይሄንን ጠበስ የምናደርግበት ምክንያት የምግቡን ጣዕም ሊይዝልን የሚችለው ይሄ የምንጠብሰው ጠርዙ ላይ ያለው የዶሮ ጣዕም ነው። ቆንጆ በርበሬ በቃ ይሄን ብቻ ነው የምናደርገው። ጨውና ቆንጆ በርበሬ ከዛችን በደንብ እስከሚበስል እንተዋታለን። አሁን ምንድነው የምናደርገው? ቴላቴሌውን ነው የምናስገባው። ቴላቴሌውን ስናስገባው በተቻለ መጠን ያው በትነን ነው የምናስገባው። አንዱ ወፍራም አንዱ ቀጭን አይደለም፣ ተመሳሳይ አይነት መጠን ያለው። አይ አውቶማቲክ ነው። አውቶማቲክ ማሽን ያለን በማኑዋል አይደለም የምንሰራው። ይሄ ምድጃ ግን አላስገረማችሁም ሰዎች? አሁን የኔ እናት ብታገኘው ዶሮ ወጥ ምናምን አጨልፍበት። ክሬማችንን እናደርጋለን። የወተት ክሬም ነው፣ የላም ነው። ከዛ ይሄንን እናደርጋለን። አሞን ሲወስድ እንቀምሳውና ያ የተደረገውን ቴላቴሌም እንቀላቅላለን ማለት ነው። መሰለ ኦልሞስት በስሏል። ለባዚል መቼ አይሰራም? ሁሌ ይሰራል። አዎ 7ቱንም ቀን ይሰራል። ከሰኞ እስከ እሑድ። አዎ ሰዓትስ ከ5 ሰዓት ተኩል ጠዋት 5 ሰዓት ተኩል ከ5 ሰዓት ተኩል እስከ ምሽቱ 4 ሰዓት በኢትዮጵያ ማለት ነው። እዚህ ጋር ስለወፈረብኝ ራሱ ውሃውን ተዋለው ማለት ነው ትንሽ። እሺ ድሪም ላይነር ሆቴል ጀርባ መስቀል ፍላወር የሚገኘው ድሪም ላይነር ሆቴል ጀርባ ትንሽ ገባ እንዳላችሁ ብትመጡ ምግባችንን ጨረስን ማለት ነው። ስለዚህ እዚህ ጋር ጨረስን ማለት ነው። መውጣት ይችላል።
ያው አንዳንድ ጊዜ ደግሞ ከስተመርም ሶስ ያለው ሊል ይችላል። ከዛ በኋላ ቅጠላችንን እናስተካክላለን፣ ሁሉን ነገር እናደርጋለን። ቅጠላችንን እናርጋ እናደርጋለን ግዴታ ነው። ከዛ በቃ በዚህ ጨረስን ማለት ነው። Bon appétit. Bon appétit. Bon appétit ምትረጉና ብሰ በፈረንሳይኛ እንግዲህ bon appétit ነው። መልካም ምግብ መልካም ገበታ በእኛ ስንት ወር ሆኖ ቤቱ ከተከፈተ? 2 ዓመቱ። በጣም ዘገየ። እስኪ ዶሮውን ቅመሹ። ደረጀ በእውነት ትከሰሳለህ። እስከ ዛሬ ለምን አላበላህም? በእውነት ታንክ ዩ። ቢላም እጅ ይቆረጥ ማለት አሁን በትክክል አሜን። ለባዚል ምግባቸው አሪፍ ነው። መታችሁ ተጠቀሙ። ኦኬ አሁን ፒዛ ልንጀምር ነው፣ ልንሰራ ነው። ምንድነው ልዩ የሚያደርገው የዚህ ቤት ፒዛ? የዚህ ቤት ፒዛ ምንድነው? ቂጣው በጣም ውስጡ ፊን ሆኖ ቀጭን ሆኖ ነው የሚሰራው። 5 ኪሎ ዱቄት ለጠዋት 5 ኪሎ ዱቄት ለሁለት ሽፍት ማለት ነው የሚዘጋጀው። ፍሬሽ መሆን ስላለበት ጨው የተዘጋጀ 100 ግራም እርሾ ይኖረናል። 3 ሊትር ተኩል ውሃ እንጨምርበታለን። 20 ደቂቃ አካባቢ መውካት አለበት። ሊጣችን ደርሷል። የተቦካው ሊጥ ከተቦካ በኋላ ለ10 ደቂቃ የምናሳርፍበት ሚንስ አለ። ለ300 ግራም እየተመዘነ ወደ ፖርሽን ይሄዳል ማለት ነው። ስለበሰለ ማዞር ይፈልጋል ማለት ነው። ለምን 100 ኪሎ አናክል ቆመ ዋው ምንም አልላችሁም። ባዚሊክ መታችሁ የኢጣሊያን ፒዛ ቅመሱ። ሮም ላይ የበላሁትን ፒዛ ነው እየበላሁ ያለሁት። ይሄን ሁሉ ምግብ በልተሽ ጠግበሽ ሳታንሸራሽሪ የኛ ቤት አይስክሬም አይደገምም ብሎ ይሆን እንደገና። አሁን ዛሬ ማስቀምሳችሁ ቫኒላ አለ፣ ፒስታሽ አለ፣ ሞካ አለ፣ ፍሬዝ አለ፣ ሾኮላታ አለ፣ ሲትሮን አለ። እዚህ ቤት ለየት የሚያደርገው አይ ዶንት ኖ ስለ መኪና ካወራን ስለ ፌራሪ ነው የሚወራው። የመጨረሻው ደረጃ ነው። ይሄም ቴክኖሎጂ በአይስክሬም ማሽን ደረጃ ፌራሪ ነው። ሁሉንም አይነት ላቅምስሽና ለግሩፕ እናድርገውና የብዙ ሰው ደግሞ ምርጫው የትኛው እንደሆነ ታውቃላችሁ? ፒስታሾ ነው። ፒስታሾና እንትን ነው። ፒስታሾ የአበሻ ቴስት ነው። ፒስታሾና ሞካም እንደዛ። ሞካም። ስለዚህ 5 አይነት አደረግን ማለት ነው። ይሄ ደግሞ ቸኮሌት
የመጨረሻ ምን ልናደርግ ነው? ፌራሪ ልንነዳ የአይስክሪም ፌራሪ ልንልስ ኤግዛክት እኔንም አስቆመሽ ቤተሰቦቼን እያስቀናህብኝ ነው በእውነት የውድን አንድ ላይ ቤተሰቦች በሙሉ መጣችሁ ተጋራችሁ በጣም ነው የማመሰግነው አቀራረቡ ያንተ አቀራረብ Thank you የኪችን ጽዳት ኤቭሪቲንግ ይሄ የሚባል አመሰግናለሁ በጣም ያስደስታል እንኳን ደህና መጣችሁ በጣም ነው ደስ ያለኝ በሁሉ ነገር በጣም ደስተኛ ነኝ ቤትስ ባለው አገልግሎት በሙሉ በጣም ነው የማመሰግነው Thank you መልካም ቆርጬ መሄድ ነበረብኝ ይዘሽው ትሄጃለሽ እሺ ኦፍ ዘ ሪከርድ በጣም ነው ሽሮ የምወደው እያልከኝ ነበር አዎ በዚህ ሽሮ ይዤ እመጣለሁ ስለዚህ እሺ ማስታወሻ ያንሻል Thank you ቃላት የለኝም ቻው